ከዚህ በፊትም ደጋግመን ለአብሬሽ ስንነግረው የነበረው ይሄ ነበር። ይሄ እንዳይፈጠር ነበር ደጋግመን ስናወራ የነበረው፣ ብዙ ቪዲዮዎች ስንሰራ የነበረው፣ እኔም በጣም ብዙ ሰዎችን ቪዲዮ ሲሰሩ የነበሩት ይሄ ቀን እንዳይመጣ ይሄ ነገር እንዳይፈጠር ተብሎ ነበር። አልሰማም አለ። ያው የምታዩት ነገር ሆነ ማለት ነው። አብሬሽ ታሰረ። አልሄድም ነው የምትለው? አልሄድም ነው ወይ የምትለው? ኃይለ ቃል መጠቀም አችልም። እኛ እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስካለባት ይኸው ለተናታው እንደዚህ ላይ አድርግ ይችላል። ኖቤል አሁን በኋላ ይኸውልህ በቃ ዝም በለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ገብቶኛል። ፍቅር እንዴ ስለፈለገን እንጂ እኛ እርምጃ አቅቶን አይደለም። ስለዚህ ተባባረን ፕሊዝ። አሁን ራመድ ከኛ ጋር ተወሰነሽ ነው የሚሻለው ብትይ ነው የሚሻለው። በጣም የሚገርም ነገር ነው። አንዳንዴ ሰውን መስማት እንዳለብን ከዚህ ቪዲዮ መረዳት መቻል አለብን። የራሳችንን ሐሳብ ብቻ መመልከት፣ በራሳችን መንገድ በራሳችን አስተሳሰብ ብቻ መሄድ አንዳንዴም ጉዳትም አለው። የማይሆን መንገድ ላይ ሰው ሲመክረን፣ ሰው አታድርጉ ሲለን፣ በዚህ መንገድ አትሄዱ ሲለን፣ የማይሆን ነገር አታድርጉ ሲለን መስማት አንዳንዴም ተገቢ ነው ብዬ አስባለሁ። እና አብርሽ ላይም እያየነው ያለው ነገር ይሄ ነው። ወደ አልሆነ መንገድ የተመራ እንደሆነ፣ ከሚስቱ ውጪ ሌላ ቦታ መሄድ እንደሌለበት፣ ከልጁ ውጪ ሌላ ቦታ መሄድ እንደሌለበት፣ አርፎ ትዳሩን አክብሮ መኖር እንዳለበት ስትነግረው ስትመክረው ነበር። እኛም በተቻለን አቅም የወንድምነታችንን ስንመክረው ነበርና ያው አሁን የተፈጸመውን ነገር አሁን የሆነውን ነገር ሁላችሁም እያያችሁ ነውና ያው አንዳንዴም ትዕግስት ያልቃል። ታግሳችሁ ያ ትዕግስት ሲያልቅ የሚፈጠረውን ነገር ሁላችሁም አይታችኋል። ሩታ ከዚህ በፊት በጣም ብዙ ጊዜ መክረዋለች፣ አስመክረዋለች። በነጋሽዬ በነ ኤፍሬም በብዙ ሰዎች በጣም ብዙ ሰዎች አብርሽን ሲመክሩት ነበር። ኢቭን እኔም በጣም ስመክረው ነበር። በጣም ብዙ ቪዲዮችን ሰርቻለሁ። ከዚህ በኋላ ሄዳችሁ መመልከት ትችላላችሁ። አብርሽን እኔ ያልተናገርኩበት ቀን የለም። የምትሄደው መንገድ ልክ አይደለም፣ የምታደርገው ነገር ልክ አይደለም። ፕሊስ አብርሽ ከድርጊት ተቆጠብ፣ ከምታደርገው ነገር ተቆጠብ። እያደረክ ያለው ነገር ሌላ መዘዝ ይዞብህ ይመጣል፣ ሌላ ነገር ይዞብህ ይመጣል። አሁን ላይ ያሉ ጓደኞች እንደዚህ ቢያደርጉም እንደዚህ ቢመክሩህም ነገ ግን አንተ በምታስር ሰዓት፣ አንተ ብቻ በምትሆን ሰዓት፣ አንተ ሰው በምታጣ ሰዓት ላይ እዛን ሰዓት ታያቸዋለህ። እነዚህ ጓደኞች ትክክለኛ ጓደኞች እንዳልሆኑ ናቤላንም ታያቸዋለህ ብለን በጣም ብዙ ቪዲዮችን ሰርተናል። መጨረሻውን እያያችሁ ነው፣ የአብርሽን መጨረሻ እና በጣም ነው ያዘንኩት። እኔ በመታሰሩ ምንም ደስ አላለኝም። ምንም ደስ የሚል ነገርም ስላልሆነ ወንድሜ ነው ሲታሰር ደስ አይለኝም። እኔ ግን መክረናል፣ በጣም ብዙ ጊዜ መክረናል። ሩታም ተው ይሄን ነገር በሰላም እንፍተው ብላ ቤቱ ድረስ ይዛ መጣ። የፍርድ ቤት እንትኑንም ይዛ መጣ። በጓደኞቹም ስታስመክረው፣ በቤተሰብም ስታስመክረው አቱን ተው ወደኔ ተመለስ በሚል ነገር በጣም ብዙ ጊዜ ቪዲዮችን አይተናል። እና ያው ያደረገው ነገር አሁን የእጁን ያገኘውና አሁንም ቢሆን እኔ ደስ አላለኝም። ለአብርሽ እንደዚህ በመሆኑ ምንም ደስ አላለኝም። ትናንት የተለቀቀው ቪዲዮ ላይ ያያችሁት ነው። አሁንም ቢሆን አብርሽ በጣም የዋ በጣም ምስኪን ልጅ እንደሆነ ሁላችሁም ነው የተገነዘባችሁትና ለምን እና አንቺ አልጨረስነው ማልክ አብርሽ የዛን ሰዓት በጣም ብዙ ጊዜ እሷ ጠይቃለች። አብረን እንጨርሰው፣ ይሄን ነገር እንፍተው፣ እኔ እናንተ በንግግር እንፍተው፣ ሌላ ሰውም አያስፈልግም፣ በቃ በንግግር እንፍተው ብላ በጣም ብዙ ጊዜ ቪዲዮም ሰርታለች፣ ብዙ ጊዜም አውርታለች። እና ያን ነገር አንተ በንቀት አይተህ ምንም አታመጣም ይመስላል፣ እንደዛ ይመስላል። አካሄደ ሁኔታ፣ አወራረ፣ ተግባረ ሁሉ ሩታ ምንም እንደማታመጣ ስታደርግ የነበረውና ያው ምን ማምጣት እንዳለባት ምን ማድረግ እንዳለባት አሳይታለች። ይህ ማለት አሁንም ቢሆን ጊዜ አለክ አብርሽ። ፍርድ ቤትም ቢሆን የማንንም ፍቺ ቶሎ አይደለም ፍቺ እንዲፈጽሙ ያደርገው። ምክንያቱም ፍርድ ቤትም ፍቺን ስለማይደግፍ ቤተሰብ እንዲበተን ስለማይፈልግ መጀመሪያ በሽማግሌ እንደፈቱት ነገሩን ጊዜ ይሰጣቸዋል፣ ቀን ይሰጣቸዋል፣ ጊዜ ይሰጣቸዋል እንድትማከሩበት። እናንተም ቁጭ ብላችሁ ጊዜ ስለሚሰጣችሁ ይሄን ጊዜ ደግሞ አብርሽ በተቻለ አቅም ፕሊስ በተቻለ አቅም ጊዜን ተጠቅመ አሁንም ቢሆን ወደ ትዳር፣ ወደ ልጅ፣ ወደ ቤተሰብ የምትመለስበት ጊዜ ሩቅ አይደለምና ፕሊስ አብርሽ ጊዜ ወስደህበት በደንብ አስብበት። ይሄ አንተ የማሰቢያ ጊዜ ነው። ገባኝ አይደል? እንትን ካልክበት ካስተዋልክበት ጊዜ መጠቀም ከቻልክ ይሄ አንተ የማስተዋያ ጊዜ ነው። ቁጭ ብለህ ከራስ ጋር የምትነጋገርበት። ጓደኞች የሉም፣ ሄርሜላ የለችም፣ ሩታም የለችም፣ ማንም የለም ካጠገባውን። ቁጭ ብለህ ምንድነው የሚበጀኝ? ምንድነው ማድረግ ያለብኝ? ምንድነውስ ከዚህ በኋላ ለኔ ህይወት የሚበጀው የሚለውን ቁጭ ብለህ የምታስብበት ጊዜ ነውና
ያው ፍርዱን ላንተ ነው የምተው ከዚህ በኋላ ያለውንም እኔ ከሩታ ጋር ሁን ብዬ አላስገድድም፣ ከሄርሜላ ጋር ሁንም አልልም። ብቻ ግን አንተ ልብ ያመነበትን ልብ የወሰነውን ነገር ብታደርግ መልካም ነው። እኛንም ደግሞ የማያስከፋ ነገር ብታደርግ አሪፍ ነው እያስባለሁ። ምክንያቱም ሄርሜላ እንደምታየው ነው፣ ለአንተ የምትሆን ሰው አይደለችም፣ ለአንተ የምትበጅ ሰው አይደለችም። ሄርሜላ አሁን ነው ከ2 ወር ምናምን በፊት ነው አንተ ህይወት ላይ የመጣችውና አንተ ህይወት ላይ መታ ደግሞ ምን አይነት ነገሮችን እያደረገች ምን አይነት በደሎችን የፈጸመችብህ እንዳለች ኢቭን ከዩቲዩብ ቤተሰቦች ጋር ይሄ ሁሉ አመት አብሮክ ከቆዩ ቤተሰቦች ጋር እንዴት የማይሆን ሁኔታ ውስጥ እንደገባ ታውቃለህ። አሁን ላይ አብርሽ ላይ ያልተነሳ ሰው የለም ጋይስ። ሁሉም ሰው አብርሽ ላይ የተነሳ ነው ያለው። እሱ ላይ የማይሆን ነገር የተናገረ ነው ያለው። እሱ ላይ የማይሆን ኮሜንት እየሰጠ ነው ያለውና ሁሉም ሰው እያየ ነው። ይሄ ሁሉ የተፈጸመው ይሄ ሁሉ ነገር የመጣው በሄርሜላ ምክንያት ነው። ከ2 ወር በፊት እኮ ዞር ብለን ብናይ ምንም ነገር የተፈጠረ ነገር የለምና ፕሊስ አብርሽ አስብበት። ሄርሜላ ለአንተ የምትጠቅም ልጅ አይደለችም። በቃ ህይወትን ለማበላሸት ትዳርን ለማበላሸት ከልጅ ጋር እንዳትሆን ነገም ደግሞ ልጅ አድጎ የማይሆን ስሜት ለአንተ እንዲሰማው የምታደርግ ሴት ናትና ፕሊስ አብርሽ በቃ ይሄ ያንተ የማሰቢያ ቀን ነው ያንተ የማሰቢያ ጊዜ ነው። በዚህ ጊዜ መጠቀም አለብህ። ቁጭ ብለህ ከራስህ ጋር ማሰብ፣ ጊዜዎችን መውሰድ፣ ከሚዲያው መጥፋት ካለብህ ለ1 ሳምንትም ለ2 ሳምንትም ጠፍተህ ቪዲዮ ሳትሰራ ነገሮችን ፊክስ ማድረግ መቻል አለብህ። እኛ ያንተን ውድቀት አንመኝም። እኛ ያንተን አለመሳካት፣ ቆሞ መቅረት፣ ትዳር ተበላሽቶ ከልጅ ጋር ሳትገናኝ ሌላ ነገር ውስጥ ገብተህ ማየት አንፈልግም። አብርሽ አንተ ጥሩ ሰው ነህ። አንተ ጥሩ ልብ ያለህ ወንድማችን ነህ። ለሁላችንም መልካም ነገር አድርገህልናል። በጣም ብዙ ነገሮችን ከፍታል። ለብዙ ወጣቶች በጣም ብዙ የስራ እድሎችን ሰጥታል። ብዙ ዩቲዩበሮች በአንተ በኩል መጥተዋል፣ እኔንም ጨምሮ በጣም ብዙ ነገሮችን አድርገህልናል እና ፕሊስ አብርሽ በእናትህ እኔ ጊዜ ወስደህ ነገሮችን አስበበት ወደ ሚዲያው ብትመለስ በቃ እንዲህ አይነት ጋጋታዎች ባይፈጠሩ፣ እንዲህ አይነት ጥሎች ባይፈጠሩ፣ እንዲህ አይነት ሰጣ ገባዎች ባናይ ካሁን በኋላ እኔና አሁን ካሁን በኋላ ነው የምፈልገው ያንተና የሩታን ከልጅ ጋር ያለውን ፍቅር፣ ሩታን ፕራንክስ ታድርጋት ቤት ውስጥ ያለውን ሰላም ፍቅር ነው ሁላችንም ማየት የምንፈልገውና ይህን ነገር በቀናነት የምትመለከቱ ሰዎች አላችሁ። የኔም ቤተሰቦች፣ የአብርሽም ቤተሰቦች ሁላችሁም ይህን ነገር ነው የምትፈልጉት ብዬ ነው የማስበው። ሁላችሁም በሚባል ደረጃ የነ አብርሽን አንድ መሆን፣ ወደ ቤቱ መመለስን፣ አብሮ ከልጁ ጋር ከሚስቱ ጋር መጫወቱን የድሮ አብርሽን ነው ሁላችሁም ስትናፍቁትም ስትፈልጉት የሚያዩትና ፕሊስ ሁሉም ሰው የሚፈልገውንም አንተም ደግሞ ልብ የሚያርፍበትን ነገር ብታደርግ በጣም ጥሩ ነው። አብርሽ ይሄን ኮመንት ሜቢ ታየዋለህ፣ አብርሽም ሩታም ታዩታላችሁ፣ ሄርሜላም ታዩታላችሁና ፕሊስ ሄርሜላ አሁንም ብዬ የምናገረው በቃ ከአብርሽ ህይወት ውጪ የራስሽን ህይወት ጀምሪ። ኦልሞስት ያንቺ ዩቲዩብ አሪፍ ሁኔታ ላይ ያለውና በቃ ከአብርሽ ህይወት ወጥተሽ የራስሽን ኮንተንት ጀምረሽ ጥሩ ደረጃ እንደደረሽ እኔ የሁልጊዜ ምኞቴ ነው። አሁንም ቢሆን አንቺን ጠልቼ አይደለም፣ አብርሽንም አልጠለውም፣ ሩታንም አልጠላትም። ሁላችሁም ጥሩ ነገር ውስጥ ሆናችሁ እንዳያችሁ የምፈልገውና ፕሊስ በምትችሉት አቅም አብርሽን እስካሁን መክረነዋል፣ ብዙ ነገሮችን ብለናል። ያ ሁሉ የመጣው በጥላቻ አይደለም፣ እሱን ከመውደድ ለሱ ጥሩ ነገርን ከማሰብ የመጣ ነገር ነውና ከዛ እንግዲህ እንድታዩት ፈልጋለሁ። እኔን የምትሰርቡኝ ኮመንት ላይ ምናምን መጣችሁ አብርሽ ብዙ ነገር አድርጎላል። አሁንም ቢሆን አብርሽን ብዙ ነገር ለኔ ህይወት ማድረጉን አልክድም፣ ክጄም አላቅም ደግሞ እና ሁላችንም የምንፈልገው የአብርሽን መሳካት፣ ጥሩ ሁኔታ ላይ መሆን፣ ደስተኛ እንዲሆን ብቻ ነው የምፈልገው። ከሩታ ውጪ ደስተኛ ሆናለሁ ብለህ የምታስብ ከሆነ አድርገው ሂድና መጨረሻን ደግሞ ሁላችንም የምናየው ነው። አሁንም የመጣብህ ያለው ነገሮች ሁሉ ከሄርሜላ ጋር ስለሆንክ ነው ይሄ ሁሉ ነገር የተፈጠረብህ ያለውና አብርሽ ፕሊስ በምትችለው አቅም ቁጭ ብለህ አስብበት፣ ረጋ ብለህ አስብበት። ከሚዲያውም ጠፋ ብለህ የራስን ጊዜ ወስደህ ከሀገር መውጣት ካለብም ከከተማ ወጥተህ የሆነ ቦታ ላይ ቁጭ ብለህ ከጓደኞችም ከነሄርሜላም ከሩታም ርቀህ የራስን ሆነ ውሳኔዎችን ወስነ ወደ ሚዲያው ብትመጣ በጣም አሪፍ ነው ብዬ አስባለሁ። ዛሬው ኮሜንቴ ነው። እኔ አብርሽ በመታሰሩ ምንም ደስ አላለኝም፣ ግን የራሱን ጊዜ ይወስዳል ብዬ አስባለሁ። ከዚህ በኋላ የራሱን ውሳኔዎች ቁጭ ብሎ ማሰብ መወሰን ይችላል ብዬ አስባለሁና ፕሊስ እንደዛ ብታደርግ በጣም አሪፍ ነው ብዬ አስባለሁ። ቤተሰብ እስካሁን አብራችሁን ስለቆያችሁ በጣም ነው የማመሰግነው። በባለፈው ቪዲዮ ያሳያችሁን ፍቅር ላሳያችሁኝ አክብሮት በሙሉ በጣም ነው የማመሰግነው። እስካሁን ግን ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቅርቡ 20 ሺህ እንገባለን። እስከዛ ድረስ ሁላችሁም ሰብስክራይብ አድርጋችሁ እንድትቆዩ
ከወዲሁ ማጸናችኋለሁ። የዛሬ ቪዲዮን ይመስል ነበረ። ግሬስ ፋሚሊዎች በጣም ነው የማመሰግነው። በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።